በመላው ዓለም ያላችሁ ክብራን አድማጭ ተመልካቾቻችን በሕያው እግዚአብሔር በኢየሱስ ክርስቶስ ፍቅር ሰላም ለእናንተ ይሁን። እኛ ብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞች ነን። በዛሬው ዕለት ይዘንላችሁ የቀረብነው ከዚሁ የብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞች በመንፈሳዊ ሕይወታቸው ብዙ ተጋድሎ ያደረጉ፣ ዓለምን ንቀው ከቤተሰቦቻቸው ተለይተው በእምነታቸው ጽናት በመንፈስ ቅዱስ ተሞልተው የሕያው እግዚአብሔር የልጁን ደም ቃል ኪዳን ጠብቀው ከሚኖሩ እናት አባቶች መካከል የዛሬዎቹ እናቶቻችን የገጠማቸውን የክርስትና ሕይወት ያሳለፉትን ተጋድሎ እንዲሁም ልዑል እግዚአብሔር ያዘዛቸውን መልእክት ሊያካፍሉን እዚህ ቀርበዋል። በእርግጥ በክርስትና ሕይወት የሚኖሩ እናት አባቶች እንዲህ ፈተና ገጥሞናል፣ እንዲህ ሆነናል ብለው ራሳቸውን መግለጽ ባይፈልጉም ነገር ግን ለተተኪው ወጣት ትውልድ ትምህርት እንዲሆን እንዲሁም የእግዚአብሔር ሥራ በምድር ላይ እንዲገለጽ በማለት መልእክታቸውን ሊያካፍሉን እዚህ ቀርበዋል። ብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞች ያሳለፋችሁትን የክርስትና ሕይወት ልታካፍሉን እዚህ ስለቀረባችሁ በሕያው እግዚአብሔር ስም ከልብ አመሰግናለሁ። እኛም በሕያው እግዚአብሔር ስም እናመሰግናለን። ጽናተ እግዚአብሔር ነኝ። እስከ መልእክቱ ፍጻሜ አብሬያችሁ ቆያለሁ። ወደ መልእክታችን ከመግባታችን በፊት ለአድማጭ ተመልካቾቻችን ራሳችሁን በማስተዋወቅ ብትጀምሩልን። አመሰግናለሁ። የቅድስና ሕይወት ስሜ ልቤ በእግዚአብሔር ጸና እባላለሁ። አሜሪካን ሀገር ነበር የምኖረው። እዛ በምኖርበት ጊዜ ወሰን በሌለው ኃጢአትና ዓለምን በመውደድ የስጋ ምቾቴ ብቻ የሚያሳስበኝ ለነፍሴ ለመንፈሳዊ ሕይወት የማልጨነቅ ንስሐ ሳልገባ የኖርኩ ጽድቅና ኩነኔን የማላውቅ እረፍት አልባ ሆኜ እግዚአብሔርን እያሳዘንኩ እኖር ነበር። የብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤ መልእክተኛ ስሆን ግን ተረጋጋው፣ ጸናው፣ ሙሉ ሕይወቴን ለእግዚአብሔር ሰጠው። ለዚህ ነው ልቤ በእግዚአብሔር ጸና የተባልኩት። የቅድስና ሕይወት ስሜ መባለ እግዚአብሔር እባላለሁ። ይሄም ከልዑል እግዚአብሔር የተሰጠኝ ስም ነው። እኔም በዓለም በትዳር ሕይወት ከልጆች ጋር ስኖር ሳለ በውስጤ እግዚአብሔርን ማገልገል እፈልግ ስለነበረ እግዚአብሔርም የለመኑትን ያደርጋልና በሰዓቱ ጠራኝ። እኔም ጉልበቴን፣ ጊዜዬን፣ እውቀቴን ሁሉ ለእግዚአብሔር ስለሰጠው መባለ እግዚአብሔር ተባልኩ። የእርሶስ? የቅድስና ሕይወት ስሜ ፈውሰ ረድኤት እባላለሁ። ይሄን ደግሞ ልዑል እግዚአብሔር የሰጠኝ ስም ነው። እናቶቼ የብርሃነ ሥላሴ የትንሣኤው መልእክተኞች ለመሆን የመንፈስ ቅዱስ ጥሪያችሁ እንዴት ነበረ? አመሰግናለሁ። ከልጅነቴ ጀምሮ በውስጤ የእግዚአብሔር ጥሪ እንዳለ ይታወቀኝ ነበርና ብዙውን ጊዜ ጻድቃንን የሰማዕታትን ተጋድሎ እሰማለሁ፣ አነባለሁ። ቤተሰብን ከመሰረትኩ በኋላ በመንፈሳዊ ሕይወት ለመኖር ጉጉት ስለነበረኝ አንድ ቀን በቤቴ ሳለሁ ስለ አገር፣ ስለ ወገን ሰላምና ምሕረት ከአባቶች፣ ከእናቶች፣ ከእህት፣ ከወንድሞች ጋር የምህላ ጸሎት እንድናደርግ መልእክት ደረሰኝ። ከዛም በኋላ እንደ እኔ በተመሳሳይ የእግዚአብሔር መልእክት ከደረሳቸው እህት ወንድሞች ጋር በየጊዜው እየተገናኘን የምህላ ጸሎት ማድረግ ጀመር። በእውነት የመንፈሳዊ ጥሪያችን ተመሳሳይም ቢሆን እኔ ግን የመንፈስ ቅዱስ ጥሪ የተለየ ነው። ከክፉ ነገር ሁሉ እየጠበቀ እያኖረኝ በኢትዮጵያ የእግዚአብሔር ልጅ ኢየሱስ ክርስቶስ እንደተገለጠ መልእክት ደርሳኝ ነበረ። እኔም ይሄ ነገር መቼ ነው የሚሆን እያልኩ ሳለሁ ልዑል እግዚአብሔር በሰዓቱ ሰበሰበን። ለመላው ዓለም የሚነገር መልእክት ደረሰን። እኔም በዚህ ሁኔታ ነው የብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤ መልእክተኛ የሆንኩት። የእርሶስ? አስቀድሜ እንደተናገርኩት አሜሪካን ሀገር ነበር የምኖረው። እዛ የኖርኩ እያለሁ ነፍሴ በጣም ትጨነቅ ነበር። ምክንያቱም ከልዑል እግዚአብሔር የሚሰጠውን መንፈሳዊ ሰላምና ደስታ በሕይወቴ ውስጥ የለኝም ነበር። በእንዲህ አይነት ኑሮ ውስጥ እያለሁ ድንገት አንድ ቀን የስጋ እናቴ በጣም ታማለች ተብዬ ወደ ኢትዮጵያ መጣሁ። ከዛም ከመጣሁ ጀምሮ ጸሎቴ እግዚአብሔር አምላክ ሆይ ለነፍሴ ረፍትን ስጣት፣ በቃልህ በትእዛዝህ በቅድስና ሕይወት እንድኖር በሀገሬ ላይም እንድኖር አድርገኝ እያልኩ ለምን ጸልይ ነበር። እግዚአብሔርም የለመኑትን የሚሰማ አምላክ ነውና መልእክት ደረሰኝ። የብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤ መልእክተኛ ሆንኩኝ። እንግዲህ እኛ ብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤ መልእክተኞች ያው እናቶች እንዳሉት ጥሪያችን ለአንድ ዓላማ ለአንድ ሕይወት ነውና ሁላችንም በአንድ ተሰባስበን የደረሰንን የእግዚአብሔር ቃል መልእክት
በየአድባራቱ ማስተላለፍና የምህላ ጸሎት ማድረግ ጀመር። በእርግጥ የምህላ ጸሎቱን ለማድረግ የተጠራነው ብዙዎች ስንሆን እኔ 4 ልጆችን ቤተሰቦችን ይዤ ነው የጀመርኩት። የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው እንደተባለው ብዙዎች ቢጠሩም እስከ መጨረሻ ጸንተን መልእክቱን ያስተላለፍነው 12ቱ መልእክተኞች ብቻ ነን። የእናንተ የምህላው ጸሎት የሱባኤ ዋና ዓላማ መልእክቱ ምን ነበረ? መልእክቱንስ ለማን ነበር ያስተላለፋችሁት? እኛ ብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤ መልእክተኞች የሱባኤና የምህላ ጸሎታችን ዋና መነሻው ለሃይማኖት አባቶች፣ ለካህናት፣ ኤጲስቆጶስ፣ ፓትርያርክ፣ ምእመናን፣ ለመላው ሕዝብ አገራችን ሰላም እንድትሆን ትንሣኤን እንዲቀበሉ በብሔር፣ በቋንቋ፣ በሃይማኖት መከፋፈል እንዳይኖር ከሚመጣው መከራ፣ መቅሰፍት፣ ከረሃብ፣ ከቸነፈር፣ ከስደት ትድኑ ዘንድ አገራችንም የአንድነትና የፍቅር አገር እንድትሆን መልካም የምሕረት ዘመን እንዲመጣላችሁ አሁንኑ ንስሐ ግቡ፣ ያለ እህል ውሃ 3 ቀን ጹሙ፣ ጸልዩ፣ እግዚአብሔርም ፊቱን ወደ እናንተ ያዞራል፣ አገራችንም ሰላም ትሆናለች የሚል ነበር። መቼ ነበር ይህን መልእክት ያስተላለፋችሁት? እኛ ብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤ መልእክተኞች ቃል መልእክታችንን ለሕዝቡ ያስተላለፍነው ከዛሬ 18 ዓመት በፊት ነበር። እውነት ነው እናታችን እንዳሉት የኛ የብርሃነ ሥላሴ የምህላ ጸሎት የሱባኤ ዋና ዓላማ አገራችን ሰላም እንድትሆን መላ ሕዝብ ትንሣኤ እንዲቀበል የምሕረት ዘመን እንዲመጣ የደካማ እናት አባቶች የሕፃናት ሞት ስደት እንዳይኖር ተግታችሁ ጾሙ ጸልዩ የሚል ነበር። እንዲሁም ሕያው እግዚአብሔር አስቀድሞ በሀገራችን በሕዝቡ መካከል ሰላም፣ አንድነት፣ ፍቅር እንዲኖር የሕፃናት ሞት፣ የምስኪን አረጋውያን እናት አባቶች ረሃብ፣ ጥም፣ ስደት እንዳይኖር የንጹሐን እናት አባቶች ወጣቶች ደም እንዳይፈስ እልቂት እንዳይሆን አገራችንም የአንድነት የፍቅር አገር እንድትሆን መልካም የምህረት ዘመን እንዲመጣላችሁ አሁኑኑ ንስሐ ግቡ፣ ያለ እህል ውሃ ለ3 ቀን ጾሙ ጸልዩ ብለን በመላው ኢትዮጵያ በተለያዩ ክልሎች በሚገኙ ዋና ዋና ከተሞችና የገጠር መንደሮች በመሄድ በየአደባባዩ፣ በየአድባራቱ፣ በየገዳማቱ በአካል እየተገኘን ነው መልእክቱን ያስተላለፍነው። ከመልእክታችን በተጨማሪ ጣዋት ማታ ደረታችን በድንጋይ እየመታን አቤቱ አንተ ቸር መሐሪ ይቅር ባይ ሕያው እግዚአብሔር ሆይ ፍጥረትህን ማርልን እያልን በእንባ የምህላ ጸሎት እያደረግን ከቅጠሉ ከአዝርቱ ጀምረን ለቤተ ክርስቲያን አገልጋዮች ከዲያቆናት እስከ ፓትርያርክ፣ ለሕፃናት፣ ለተማሪው፣ ለወጣቱ፣ ለነፍሰ ጡር፣ ለገበሬው፣ ለነጋዴው፣ ለሐኪሙ፣ ለዳኛው፣ ለመንግስት ሰራተኛው በሙሉ አልፎም ለእንስሳው በአጠቃላይ በምድር ላይ ላሉ ፍጥረታት ሁሉ ምሕረትን፣ ሰላምን፣ አንድነትን ለምን ነበር። ካህናቱን ማርልን
ወታደር እኔ የሚያሳዝነኝ እኔ የሚያሳዝነኝ የወታደር ወታደር ማርልን መድኃኒዓለም ወታደር ማርልን መድኃኒዓለም ወታደር ማርልን ወታደር ማርልን መድኃኒዓለም እኔ የሚያሳዝነኝ የወታደር እኔ የሚያሳዝነኝ የነፍሰቱ እኔ የሚያሳዝነኝ ነፍሰቱ እኔ የሚያሳዝነኝ የነፍሰቱ ነፍሰ ጡር ማርልን መድኃኒዓለም ነፍሰ ጡር ማርልን መድኃኒዓለም ነፍሰ ጡር ማርልን ነፍሰ ጡር ማርልን መድኃኒዓለም እኔ የሚያሳዝነኝ የነፍሰ ጡር እኔ የሚያሳዝነኝ የመጫቱ እኔ የሚያሳዝነኝ መጫቱ እኔ የሚያሳዝነኝ የመጫቱ መጫቱን ማርልን መድኃኒዓለም መጫቱን ማርልን መድኃኒዓለም መጫቱን ማርልን መጫቱን ማርልን መድኃኒዓለም እኔ የሚያሳዝነኝ የመጫቱ እኔ የሚያሳዝነኝ የነጋዴ እኔ የሚያሳዝነኝ ነጋዴ እኔ የሚያሳዝነኝ የነጋዴ ነጋዴን ማርልን መድኃኒዓለም ነጋዴን ማርልን መድኃኒዓለም ነጋዴን ማርልን ነጋዴን ማርልን መድኃኒዓለም እኔ የሚያሳዝነኝ የነጋዴ እኔ የሚያሳዝነኝ የገበሬ እኔ የሚያሳዝነኝ ገበሬ እኔ የሚያሳዝነኝ የገበሬ ገበሬን ማርልን መድኃኒዓለም ገበሬን ማርልን መድኃኒዓለም ገበሬን ማርልን ገበሬን ማርልን መድኃኒዓለም እኔ የሚያሳዝነኝ የገበሬ እኔ የሚያሳዝነኝ እንስሳቱ እኔ የሚያሳዝነኝ እንስሳቱ እኔ የሚያሳዝነኝ የእንስሳቱ እንስሳቱን ማርልን መድኃኒዓለም እንስሳቱን ማርልን መድኃኒዓለም እንስሳቱን ማርልን እንስሳቱን ማርልን መድኃኒዓለም እኔ የሚያሳዝነኝ የእንስሳቱ እኔ የሚያሳዝነኝ የአዕዋፋቱ እኔ የሚያሳዝነኝ የአዕዋፋቱ እኔ የሚያሳዝነኝ የአዕዋፋቱ አዕዋፋቱን ማርልን መድኃኒዓለም አዕዋፋቱን ማርልን መድኃኒዓለም አዕዋፋቱን ማርልን አዕዋፋቱን ማርልን መድኃኒዓለም እኔ የሚያሳዝነኝ የአዕዋፋቱ እኔ የሚያሳዝነኝ ያንተ ፍጡር እኔ የሚያሳዝነኝ ያንተ ፍጡር እኔ የሚያሳዝነኝ ያንተ ፍጡር ፍጡርህን ማርልን መድኃኒዓለም ፍጡርህን ማርልን መድኃኒዓለም ፍጡርህን ማርልን ፍጡርህን ማርልን መድኃኒዓለም አቤት ይቅር በለን መድኃኒዓለም ለእናትህ ብለህ መድኃኒዓለም አቤት ይቅር በለን ስለ እናትህ ብለህ መድኃኒዓለም እኛ በድለናል መድኃኒዓለም ከጥፋት አድነን መድኃኒዓለም እኛ በድለናል ከጥፋት አድነን መድኃኒዓለም ቁጣውን መልሰው መድኃኒዓለም ቁጣውን መልሰው መድኃኒዓለም ቁጣውን መልሰው ቁጣውን መልሰው መድኃኒዓለም እንግዲህ የእናንተ የምህላው ጸሎት የሱባኤው ዋና ዓላማ ሀገራችን በዘር በቋንቋ በብሔር አልፎም በሃይማኖት መከፋፈል እንዳይኖር፣ የህፃናት ሞት፣ ምስኪን ምንም ማያውቁ አረጋውያን እናት አባቶች ረሃብ፣ ስደት፣ እንግልት እንዳይኖር፣ የእርስ በእርስ ጦርነት፣ የንጹሃን እናት አባቶች የወጣት ህፃናት ደም እንዳይፈስ፣ እልቂት እንዳይኖር፣ ሀገራችን ሰላም እንድትሆን በሰላም ወጥተን እንድንገባ ነበር። እዚህ ጋር ግን ማንሳት የምፈልገው እናንተ እኛ ብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞች ነን ብላችሁ
መልእክቱን ባስተላለፋችሁበት ወቅት ከህዝቡና ሃይማኖት መሪ ነን ከሚሉ አባቶች ያገኛችሁት ምላሽ ምን ነበረ? አመሰግናለሁ። ሕያው እግዚአብሔር ኢየሱስ ክርስቶስ ያዘዘንን መልእክት በምናስተላልፍበትና የምህላ ጸሎቱን በምናደርግበት ወቅት የተለያዩ ሃይማኖት አባቶች አገራችን ሰላም ናት፣ ምን መጣ፣ ምን ደረሰብንና ነው የምህላ ጸሎት እናርግ የምትሉን፣ መዓት አታምጡብን እያሉ ቃል መልእክታችንን አልተቀበሉንም። እነዚህ የኦርቶዶክስ ሃይማኖት አባቶች ቃል መልእክታችሁን ያልተቀበሏችሁ ለምንድን ነው? እነዚህ የኦርቶዶክስ ሃይማኖት አባቶች ቃል መልእክታችንን ያልተቀበሉን የተቃወሙን አገራችን ሰላም ናት፣ ምን መጣ ምን ደረሰብንና ነው መዓት አታምጡብን በማለት ነው። እንዲሁም ይህን መልእክታችንን ይዘን እስከ ሲኖዶሱ ቢሮ ድረስ ገባን። በወቅቱ ያገኘናቸው የሃይማኖት መሪዎች የምህረት ዘመን እንዲመጣ አብረን እናልቅስ፣ ጸሎተ ምህላ እናድርግ የምትሉት ይህ ህዝብን ማወክ ነው። እንዲህ አይነት መልእክት ይዛችሁ የትም አድባራት እንዳትሄዱ፣ ከኛ ትእዛዝ ስርዓትና ቀኖና ውጪ ሌላ ጾም፣ ጸሎት፣ ምህላ አንቀበልም አሉን። እኛም ይሄን የእግዚአብሔር ቃል መልእክት ካልሰማችሁ፣ ለእግዚአብሔር ቃል ካልታዘዛችሁ እውነት እንላችኋለን ለእግዚአብሔር የማይታዘዝ ክፉ መንግስት ይገዛችኋል፣ ትከፋፈላላችሁ፣ ይህ ምልክት ይሁናችሁ አልናቸው። የዘመኑ የሃይማኖት መሪ ነን የሚሉት ባይቀበሉንም መልእክታችንን ያለማቋረጥ ማስተላለፍ ጀመርን። ከዛም በየአድባራቱ ከአዲስ አበባ ጀምሮ በመላው ኢትዮጵያ እየሄድን መልእክታችንን በምናስተላልፍበትና ምህላ በምናደርግበት ጊዜ ብዙ መከራ እንግልት ይደርስብናል። አልተቀበሉንም። ምን ተፈጥሮ ነው ይህ ሁሉ ምህላ? አገራችን ሰላም ናት፣ መከራ አታምጡብን እያሉ ተቋቋሙን። እንዲሁም በቁጣ ተነሳስተው በኃይል ከቅጥረ ግቢያቸው እስከ ማስወጣት አደረሱን። አልፈውም የተለያዩ ወህኒ ቤቶች አስገቡን። እንግዲህ በመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 47 ላይ ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል፣ ከእግዚአብሔር ያልሆነ ግን የእግዚአብሔርን ቃል አይሰማም እንዳለው እነዚህ የኦርቶዶክስ ሃይማኖት አባቶች ምእመኑን ጨምሮ የእናንተን ብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞችን ቃል መልእክታችሁን ያልሰሙ ያልተቀበሉ አልፈውም ብዙ እንግልት መከራን አደረሱባችሁ። እነርሱ ቅዱሳን ጻድቃንን በማንገላታት በማሰቃየት እግዚአብሔርን ያገለገሉ መስሏቸው በበደል በኃጢአት ወድቀው ይኖራሉ። ለመሆኑ ለሕግ አካላት አሳልፈው በሚሰጧችሁ ጊዜ ምን ነበር የሚገጥማችሁ? ከየት እንደመጣንና መልእክታችን ምን እንደሆነ ይጠይቁናል። እኛም የወጣንበት ዓላማ መልእክታችን ከሕያው እግዚአብሔር ከመንፈስ ቅዱስ እንደሆነና ለሀገራችን ለሕዝባችን ብሎም ለፍጥረት ሁሉ ሰላም እንዲሆን የሰው ልጆች ሁሉ ከክፉ ስራቸው ተመልሰው እንዲያለቅሱ ንስሐ እንዲገቡ ይህንና ሌሎችም መልእክቶችን ይዘን እንደወጣን እንገልጽላቸዋለን። እነሱም የሳምንታት ቀናቶች ያስሩንና ይለቁናል። እኛም ትእዛዛችን ከእግዚአብሔር ስለሆነ ሌላ አድባራት ሄደን መልእክታችን እናስተላልፋለን። በየቀኑ ብዙ እንግልት ቢደርስብንም ከቅጥራቸው ቢገፈትሩንም በጸጋ ተቀብለን ጸሎት ምህላችንን ሳናቋርጥ እናደርጋለን። በየጊዜው እንታሰራለን። የማናቀው ያልታሰርንበት እስር ቤት የለም። እነዚህ የሃይማኖት አባቶች ለሕግ አካላት አሳልፈው ከሚሰጡንም በላይ እንዲሁም ከሳሽም መስካሪም ሆነው እንደ ወንጀለኛ ፍርድ ቤት ያቀርቡናል። ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን እንደሚል ሰልፉ የእግዚአብሔር ነውና ሁል ጊዜ በስሙ ድል እንነሳለን። አሳቾች ስንባል እውነተኞች ነን፣ ያልታወቁ ስንባል የታወቅን ነን። የምንሞት ስንመስል እነሆ ሕያዋን ነን። የተቀጣን ስንሆን አንገደልም። ሐዘንተኞች ስንሆን ዘወትር ደስ ይለናል። ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን። አንዳች የሌለን ስንሆን ሁሉ የእኛ ነው። እንግዲህ እኛ ብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤ መልእክተኞች ብዙ ፈተና መከራ ቢደርስብንም የተላክነው ከልዑል እግዚአብሔር ስለሆነ በፈተናዎች ጸንተን በደስታ እስካሁን ድረስ መልእክታችንን እያስተላለፍን አለን። እውነት ነው። እናንተም ብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞችን የተቀበለ ቃል ሥጋ የሆነውን በመካከላችን የተገለጠውን ኢየሱስ ክርስቶስን ተቀበለ። እናንተን ግን ያልተቀበለ
ኢየሱስ ክርስቶስን አልተቀበለምና የትንሣኤን ሕይወት ምሕረትና ሰላምን ሊያገኝ አይችልም። እውነት ነው። ይኸው ዛሬ ሁሉ ነገር ተፈጸመ። ሲኖዶሱ ለሁለት ተከፈለ። ሕንፃ ቤተ ክርስቲያን ተቃጠለ። የሀገራችን ማንነቷ ተለውጦ የጦርነት ቀጠና ሆና ኑሯችን በየቀኑ የሰቀቀን ሆነ። የምናየው የምንሰማው ሁሉ ከአይምሮ በላይ ሰብአዊነት የጠፋበት፣ ወንድም ወንድሙን ያለ ርህራሄ በጭካኔ ዘግዝቆ እስከ ነፍሱ የሚያቃጥልባት፣ እርስ በርስ የሚተራረዱባት፣ ምስኪን ምንም የማያውቁ እናት አባቶች ሕፃናት የሚገደሉባት፣ ለእርሻ የወጣው ገበሬ በየማሳው ወድቆ የሚቀርባት፣ ልጆቿ ተወልደው ካደጉበት ቀያቸው በረሃብ በጦርነት የሚሰደዱባት፣ የንጹሃን ደም በግፍ የሚፈስባት አገር ሆነች። ለዚህ ተጠያቂው ሕዝቡን ይጠብቁ የጠፋውን ይመልሱ ዘንድ ኃላፊነት ያለባቸው የሃይማኖት መሪዎች፣ ካህናት፣ ኤጲስቆጶሳት፣ ፓትርያርክ ይህ ሁሉ ከመድረሱ በፊት ሕዝቡን ወደ ንስሐ፣ ወደ ሰላም፣ ወደ አንድነት ሊመሩ ሲገባ እነሱ ግን ስለዚች ሀገር መከፋፈል፣ ስለ ሰው ልጆች ስቃይና እንባ ድምፃቸውን ሳያሰሙ ኖረው ዛሬ ክብራቸው ስልጣናቸው ሲነካ ሁሉን ምእመኑን አስተባብረው ሲኖዶስ አንድ ነው ለምን ይከፈላል? የኦርቶዶክስ ቤተክርስቲያን ተደፈረች፣ ተቃጠለች እያሉ አይተናቸው የማናቃቸው የሃይማኖት መሪዎች ሁሉ ክስ ክርክር ይዘው በአደባባይ በየሚዲያው ወጡ። እነርሱ ሐዋርያት ያላደረጉትን በቤተ መንግስት ዘበኛ ተቀጥሮላቸው እየኖሩ እኛ ሰላም ነን መከራ መዓት አታምጡብን ባሉት አፋቸው ይህች ቤተክርስቲያን መከራዋ፣ ፈተናዋ፣ ስደቷ በዛ፣ ጥቁር ልበሱ እያሉ አዋጅ አወጁ። እንዲሁም ልዑል እግዚአብሔር ኢየሱስ ክርስቶስ በእኛ በሴቶቹ ለአድሮ ቃል መልእክቱ ሲያስተላልፍ በሴትነታችን ተሰናክለው አልሰማም አልቀበልም አሉ እንጂ ለነዚህ ለሃይማኖት አባቶች አስቀድመን በአገራችን መከራ ስደት እንዳይመጣ አገራችን ሰላም እንድትሆን ንስሐ ግቡ፣ ጾሙ፣ ጸልዩ፣ ምህላ አድርጉ ብለናቸው ነበር። እነርሱ እንደ ሃይማኖት መሪ አባትነታቸው ለህዝቡ መጥፋት አንዲት ቀን አስቦ ጾም ጸሎት ሳይዙ ምዕመን ተከታዮቻቸውን ጥቁር ልብስ እንዲለብሱ አዘዟቸው። በመላው ዓለም የሚገኙ ህዝበ ክርስቲያን ጥቁር ልብስ ብቻ በመልበስ በጾምና በጸሎት ምህላ በመያዝ ከቤተ ክርስቲያን አውደ ምህረት በመገኘት ወደ እግዚአብሔር ጾምና ወደ እግዚአብሔር ጾም ጸሎትና ምህላ እንድታቀርቡ ቅዱስ ሲኖዶስ ጥሪውን ያስተላልፋል። እርሶስ በዚህ ላይ ምን ይላሉ? እዚህ ላይ አድማጭ ተመልካቾቻችን እንዲያውቁት የሚገባው እኛ ብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤ መልእክተኞች የእግዚአብሔር ክብር እንዲገለጥ ካለፈው ስራ እንዲማሩበት እንዲያስተውሉ ንስሐ እንዲገቡ ነው እንጂ ባለፈው ነገር አንማረርም። ምክንያቱም የማንንም ጥፋት፣ ሐዘን፣ መከራ፣ ስደት ማየት አንፈልግም። የሌላው ሐዘን የኛም ሐዘን ነው፣ የሌላው መጎዳት የኛም መጎዳት ነው። ነገር ግን ሁሉንም ነገር በጸጋ ተቀብለን የእግዚአብሔርን ቃል ባለመስማትና ባለመታዘዝ በቁጣ ሰይፍ ስለሚያልቀው ወገናችን ዛሬም ልመና ጸሎታችንን አላቋረጥንም። ቃሌንም ይሰሙ ዘንድ እምቢ ብለዋል። እነሆ ሊያመልጡት የማይችሉትን ክፉ ነገር አመጣባቸዋለሁ። በመከራቸው ጊዜ ተነሳ አድነን ይላሉ፣ ወደ እኔም ይጮኻሉ፣ እኔም አልሰማቸውም እንዳለው ዛሬም ይሄው በጊዜው አለማልቀሳቸውና አለመመለሳቸው መከራ መቅሰፍቱ ለእነርሱም ለልጆቻቸውም ተረፈ። አባቶቻችን ፍትህ ለቤተ ክርስቲያን፣ ፍትህ ለተዋሕዶ ሃይማኖታችን። ቤተ ክርስቲያናችን ተጨቁናለች። እነዚህ ሰዎች ለምን ይቅረቡልን? አባቶቻችን ቤተ ክርስቲያንን እንመራለን እያላችሁ በጣም ያሳዝናል። በእኛ ዘመን ይሄ መደረጉ በጣም ያሳዝናል። አባቶቻችን አላችሁ አሁን
እኛ ግን ሊመጣ ያለውን ከሁሉ በፊት እግዚአብሔር አስቀድሞ ነግሮን ስለነበረ መልእክታችንን ሳይሰሙ ቀርተው ዛሬ ላይ የሰው ልጅ እንደ ቅጠል ሲረግፍ፣ የደም ምድር ስትሆን፣ የወገኔ ስቃይ፣ መከራ፣ ስደት፣ እናት የወላድ መካን ስትሆን፣ ቤተሰብ ሲበተን፣ ህፃናት ያላሳዳጊ ሲቀሩ፣ ይህን ሁሉ በዚህ ዕድሜ በማየቴ እጅግ በጣም አዝኛለሁ። ዛሬም በህዝቡ ላይ ስለሚደርሰው መከራና ስቃይ ሌት ተቀን ያስለቅሰናል። በእውነት ዛሬ የደረስንበት ትውልድ ክፉ የአጋንንት መንፈስ ወርዶበት ወንድም ወንድሙን ሲገል ደስ የሚሰኝበት፣ ነፍሰ ጡር እናቶች ያለ ርኅራኄ በአሰቃቂ ሁኔታ የሚገደሉባት አገር ሆነች። በዚህ ዕድሜያችን እንዲህ አይነት ጭካኔ በማየታችን እጅግ ከልባችን አዝነናል። የኦርቶዶክስ ሃይማኖት ቤተክርስቲያን የእኛን የብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤ መልእክተኞችን ቃል መልእክታችንን ቀድማ ተቀብላ ንስሐ በመግባት በመጾም በመጸለይ እርስ በርሳቸው ሰላም፣ ፍቅር፣ አንድነት መሆን ሲገባቸው እነርሱ ግን ቃል መልእክታችንን አልሰሙም፣ አልተቀበሉንም። ስለዚህ በሀገራችን ይህ ሁሉ መከራ፣ ስደት፣ መከፋፈል፣ መለያየት እንዲደርስ ያደረገችው እቺ የኦርቶዶክስ ሃይማኖት ቤተክርስቲያን ናት። ኦርቶዶክስ ለዘመናት የማትከፍለው የንጹሐን ሰዎች ደም ዕዳ አለባት። እስኪ እዚህ ጋር ኦርቶዶክስ ለዘመናት የማትከፍለው የንጹሐን ሰዎች ደም ዕዳ አለባት ስትሉ ምን ለማለት ፈልጋችሁ ነው? የኦርቶዶክስ ሃይማኖት ቤተክርስቲያን ከእግዚአብሔር ተልከው የሚመጡ ቅዱሳን አባቶችን የማትቀበል፣ እኛንም ብርሃነ ሥላሴን የኢየሱስ ክርስቶስ የትንሣኤ መልእክተኞችን ያልተቀበለች፣ የምታሳድ፣ እንዲሁም የራሷን አማኝ ተከታይ የሆኑ መናኝ አባት የዛሬ 20 ዓመት በአዲስ አበባ መስቀል አደባባይ ፊት ለፊት በሚገኘው እስጢፋኖስ ቤተ ሕንፃ መልእክት ሲያስተላልፉ በወቅቱ የሃይማኖት መሪ በነበሩ በአቡነ ጳውሎስ አጃቢ በሽጉጥ ተመተው በአውደ ምሕረቱ በአደባባይ ሕይወታቸው እንዳለፈና ተሸፋፍኖ እንደቀረ የአደባባይ ምስጢር ነው። እውነት ነው። እናታችን እንዳሉት የኚህ አባት በጥይት ተመቶ መሞታቸው በወቅቱ የነበሩት የኦርቶዶክስ ሃይማኖት ምዕመናንና መላው ሕዝብ የሚያውቁት የአደባባይ ምስጢር ነው። በእኚህ ቅዱስ አባት ግድያ ያላዘነ ያላለቀሰ ሰው አልነበረም። በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 4 ከቁጥር 8 ጀምሮ ቃየል በወንድሙ በአቤል ላይ ተነሳስቶ በድንጋይ ወግሮ ገደለው። እግዚአብሔርም ቃየልን የወንድም የአቤል ድምፅ ወደ እኔ ይጮሃል እንዳለው ኦርቶዶክሳውያን ከአይሁድ ቀጥለው ቅዱሳን ጻድቃንን የሚያሳድዱ፣ የሚያሰቃዩ፣ የንጹሐን ደም ያፈሰሱ፣ በዓለም ተደርጎ የማይታወቅ የራሳቸውን የሃይማኖት ተከታይ መናኝ አባት በጥይት ደብድበው የገደሉ የጥፋት ልጆች ሆነው መልሰው ስልጣናቸውና ወንበራቸው ሲነካ ይቺ ኦርቶዶክስ ቤተክርስቲያን ስደቷ መከራዋ በዛ እያሉ በአደባባይ የሚጮሁ የቤተ ሕንፃ መፍረስ የሚያስጨንቃቸው ለምዕመን ተከታዮቻቸው የማይመቹ የማይቀበሉ ቅንጣት ርኅራኄ የሌላቸው በተለያየ በድግምት በመተት በአጋንንት ስራት ታስረው መፍትሄ ፍለጋ ወደ እነርሱ የሚሄዱትን እናት፣ አባቶች፣ ህፃናት፣ ታማሚዎች ደጅ ሳያስጠኑ ገንዘብ ሳያስከፍሉ ለጎናቸው ማረፊያ፣ መጠለያ፣ ማደሪያ የማይሰጡ በህዝብ በምዕመናን የተሰሩትን የጸበል ቤቶች በውድ ዋጋ የሚያከራዩ ለዋሉበት ላደሩበት ከእያንዳንዱ ምዕመናን ከአፍ ከጉሮሮ ነጥቀው አስጨንቀው የሚያስከፍሏቸው መክፈል ካልቻሉ ምዕመን ተከታዮቻቸውን በዋርድያ በዘበኞቻቸው ቤተክርስቲያን ከሚሉት ከሰፊ ግቢያቸው አውጥተው የሚጥሉ በየጫካው በየመንገዱ በየአደባባዩ ወድቀው አንዳንዶቹ አውሬ ጅብ እየበላቸው አንዳንዶቹ ደግሞ ራብ፣ ጥም፣ ብርድና ቁር እየተፈራረቀባቸው ህይወታቸው በአሰቃቂ ሁኔታ ያልፋል። እውነት ነው። የኦርቶዶክስ ቤተክርስቲያን ከልዑል እግዚአብሔር የተላኩትን መልእክተኞች የማትቀበል የምታንገላታ እንዲሁም ለራሷ ምዕመን ተከታዮች የከፋች ምስኪን ዳደጎችን ከቅጥሯ አስወጥታ ለአውሬ ለጅብ የምትሰጥ አሳዳጅ ስለሆነች ነው። ለዚህ ነው ኦርቶዶክስ ለዘመናት የማትከፍለው የንጹሐን ሰዎች ደም ዕዳ አለባት ያልነው። እውነት ነው። በመጽሐፍ ቅዱስ ትንቢተ ኤርምያስ ምዕራፍ 2 ቁጥር 34 ላይ እንዲህ ይላል፣ በእጆችሽ የንጹሐን የድሆች ደም ተገኝቶብሻል፣ በዚህ ሁሉ ላይ በግልጽ አገኘሁት እንጂ በስውር ፈልጌ አይደለም እንዳለው እነዚህ የኦርቶዶክስ ሃይማኖት አባቶች ሊቃውን፣ ሰባኪ መምህራንን ጨምሮ
ካህን አይከሰስም፣ ሰማይ አይታረስም በማለት ህዝብ የሚጠፋው ክህነትን በመንቀፍ ነው። ክህነትን የሚነቅፍ ጳጳሳትን የሚነቅፍ አባት ሰድቦ የሚጸድቅ የለም። ካህናት መስደብ ሲኦል እንደሚወረውር ማወቅ ይጠበቅብናል። ራሳቸውን ከፍ ከፍ በማድረግ በትዕቢት ተሞልተው እየኖሩ ሕያው እግዚአብሔር የላካቸውን ቅዱሳን ንጹሐን ሰዎች የማይቀበሉ የሚያንገላቱ አልፈውም የሚደበድቡ የሚገድሉ ስለሆኑ እውነት ነው እናንተ እንዳላችሁት ኦርቶዶክስ ለዘመናት የማትከፍለው የንጹሐን ሰዎች ደም ዕዳ አለባት። እንዲሁም እነዚህ ኦርቶዶክስ ሃይማኖት አባቶች የወንጌል ሰባኪ መምህራን በየትኛውም ዓለም ከሚኖሩ በክርስቶስ ክርስቲያንን ከሚሉ የክርስቶስ አማኞች የኦርቶዶክስ ሃይማኖት ቤተክርስቲያን በክርስቶስ የተመሰረተች ቀደምት የጥንት የሆነች ንጽሕት ቅድስት ሕጸጽ ጉድለት ተወዳዳሪ የሌላት ኢየሱስ ክርስቶስን በሰርክ በዘወትር ጸሎት ቅዳሴዋ ስሙን እየጠራች የምታመልከው በቅኔ በዜማ በአቋቋም የምታወድሰው እቺ ኦርቶዶክስ ቤተክርስቲያን ብቻ ናት እያሉ ምእመን ተከታዮቻቸውን በአደባባይ በድፍረት ወጥተው ይሰብካሉ። የክርስትና ሕይወታቸው ግን በግልጽ ሲታይ ምግባር ፍሬ የሌላቸው ከእግዚአብሔር ቃል ከትእዛዙ የወጡ ከፍቅሩ የራቁ የራሳቸውን ምእመን ተከታዮቻቸውን እንኳን የማይቀበሉ በመተት በድግምት በርኩስ መንፈስ አስረው የሚያሰቃዩቸው የሚያንገላቷቸው ፈውስ ፍለጋ ከቤት ከሰፈራቸው ርቀው በየጸበሉ በየገዳሙ የሚንከራተቱ እረፍት አልባ አድርገዋቸው አባቶች አሉን ብለው ወደ እነሱ ሲቀርቡ በሕዝብ ምእመኑ ገንዘብ የተሰራውን የጸበል ቤት በቆርቆሮ ከፋፍለው በውድ ዋጋ የሚያከራዩ ለውሎ ላዳራቸው የሚያስከፍሉ ይሄ ብቻ ይሁን 1000 ከምናምን 1000 ብር ቢከራዩ ሰው ቆርቆሮ ይግልባ 1000 ብር ምናምን ማለት ይችላል መክፈል የማይችሉ ምእመን ተከታዮቻቸውን ነፃ አገልግሎት የማይሰጡ አስወጥተው የሚጥሉ በፍቅረ ንዋይ ተይዘው በሕያው እግዚአብሔር በቅዱሳን በጻድቃን ስም ሙዳይ ምጽዋት አዘጋጅተው ገንዘብ የሚሰበስቡ የሚለምኑ ሆዳቸው አምላካቸው ለመንጋው የማይራሩ ደጀ ሰላም ብለው ከሚጠሩት ከሰፊው ግቢያቸው ለህመምተኞች ምስኪን ድሃ አደጎች ለጎናቸው ማረፊያ መጠለያ ቦታ የማይሰጡ አስወጥተው ለብርድ ለዝናብ ለፀሐይ አልፎም ለአውሬ ለጅብ አጋልጠው የሚሰጡ ናቸው። በመጨረሻም እስካሁን ሲከታተሉ ለቆዩት አድማጭ ተመልካቾቻችን ቀረ የምትሉት መልእክት ካላችሁ? እስከ ዛሬ ይህን መልእክታችንን ይዘን በተለያዩ ማህበራዊ ድህረ ገጾች ላይ ወተን ራሳችን አስተዋውቀን ባናውቅም አሁን ግን የመገለጡ ሰዓቱ ስለደረሰ ልዑል እግዚአብሔር ያዘዘንን መልእክት ይዘን በሕዝብ ፊት ቀርበናል። እኛም ከእግዚአብሔር ነንና እግዚአብሔርን የሚያውቅ ይሰማናል። በእውነቱ እግዚአብሔርን ለሚፈራ ቃሉን ለሚቀበል ሁሉ መልእክታችን ይህ ነው። በመጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 11 ልዑል እግዚአብሔር የአይሁድ ካህናት ፈሪሳውያንን የመሥዋዕታችሁ ብዛት ለእኔ ምን ይጠቅመኛል? ደስ አያሰኘኝም እንዳላቸው እናንተ የኦርቶዶክስ ሃይማኖት አባቶች ካህናት፣ የወንጌል ሰባኪ መምህራን፣ በጸሎት በቅዳሴያቸው የምትታበዩ ከልዑል እግዚአብሔር ከሕጉ ከፍቃዱ ከትእዛዙ ወጥታችሁ ከፍቅሩ ርቃችሁ የምትኖሩ በእግዚአብሔር ስም የተሰደዱትን የተራቡትን የተጠሙትን ምስኪን ድሃ አደጎች ደካማ አረጋውያን እናት አባቶች ሕፃናት ትንሽ ለጎናቸው ማረፊያ መጠጊያ መጠለያ ለሌላቸው የማትሰጡ ከቅጥር ግቢያችሁ በዋርድያ በጥበቃዎቻችሁ በጭካኔ ገፍትራችሁ ወደ ውጭ የምትጥሉ ወዮላችሁ፣ ዋይታ አለባችሁ። እናንተ አንገተ ደንዳኖች ለምእመን ተከታዮቻችሁ እንኳን የማትራሩ ለዘመናት የማትከፍሉት የንጹሐን ሰዎች ደም ዕዳ አለባችሁ። ከእጃችሁ እቀበላለሁ። እሺ ብትሉ ብትመለሱ፣ በአደባባይ በሰዎች ፊት ንስሐ ብትገቡ የምህረት ፊቴን እመልሳለሁ። እምቢ ብትሉ ብታምፁ፣ ልባችሁን ብታደነድኑ ግን የቁጣ ሰይፌ ይበላችኋል ይላችኋል ቃል ሥጋ የሆነው በመካከላችን ያለው በትንሣኤ የተገለጠው ሊቀ ካህናችን ኢየሱስ ክርስቶስ። ክቡራን አድማጭ ተመልካቾቻችን በዛሬው ዕለት እናቶቻችን ካሳለፉት የክርስትና ሕይወት ብዙ ግንዛቤና ማስተዋል እንዳገኛችሁ ተስፋ እናደርጋለን። የእግዚአብሔር ፍቅር፣ ሰላም፣ ጤና ከእናንተ ጋር ይሁን።